ኤልዱዬ ዘልባባ እህታችን በሰላም ተገላግላለች። ኤልዱዬ በዚሁ አጋጣሚ እንኳን ደስ አለሽ፣ እንኳንም ደግሞ አላህ በሰላም እገላገለሽ የኔ እናት። እውነት ትላንትና በጣም አስለቅሳኝ ነበር ማለት ነው። እናቴን አስታወሰችኝ። እውነት ለመናገር በቃ የእናት ማንነቷን አሳየችኝ ትላንትና ሐኪም ቤት እንደዛ ስትሆን ማለት ነው። እና በሰላም ስለተገላገልሽ በጣም ደስ ብሎናል ማለት ነው። ልጅሽ ደግሞ ሀገር የምትይዛላ ያድርግልሽ የኔ እናት፣ ይገባሻል። አላ ለዚህ ቀን ስላበቃሽ ደግሞ አልሐምድልላ። እና ደርባባ እህታችን የሩታ እህት የአብርሽ እህት ማለት ነው እንኳን ደስ አለሽ። በዚሁ አጋጣሚ አብርሽም በጣም ደስ ብሎታል እውነት ለመናገር ማለት ነው። ሩታም እንደዛው ማለት ነው። እና ሁላችሁም እንኳን ደስ አላችሁ። የጋሽዬ ልጆች ክፉ ነገር አይንካችሁ፣ እውነት በጣም ትለያላችሁ ማለት ነው። እና በዚሁ አጋጣሚ ሩታይም በቅርብ ቀን ማለት ነው እንሻላ አንቺም ለዚህ ቀን ያበቃሻል ብዬ ተስፋ አድርጋለሁ ማለት ነው። አንቺ ወልደሽ እንደዚህ አቅፈሽ ለማየት እናፍቃለን። ደግሞ ያንን ቀንም ደግሞ ይመጣል ብዬ ተስፋ አደርጋለሁ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ብዝዝት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ የዛሬው ቪዲዮ በጣም ደስ ይል ነበር። ሰሞኑ ደስታ በደስታ ሆነናል። ደስታችን አላህ አይንጠቀን። እውነት ሁሌም ሰላም እንደዚህ አንድነት አላህ ያብዛልኝ። በተለይም ደግሞ እኔ ደስ የሚለኝ ነገር ማለት ነው እውነቴ ነው የምላችሁ 3 ቀን በቃ ምንም አይነት ግርግር የሌለበት ነገር አብርሽና ሩታ ለብቻቸው ሲመጡ እንዴት እንደ ደስ እንደሚል ማለት ነው። በቃ ምንም አይነት ሰው ካጠገባቸው ሳይኖር በጣም ነው ደስ የሚለው። ስሜቱ ራሱ የተለየ ነው ማለት ነው። እና በዚህ ቀጥሉበት አብርሽና ሩታ ማለት ነው። እና ዛሬ ደግሞ አብርሽ ንግግር አብዝተዋል እናንተ እውነት እኔ አንድ ነገር ሲላት ማለት ነው ሊልዶ እኔም እየሳኩኝ ማለት ነው። ቪዲዮ በሳቅ ነው የጨረስኩት እና በጣም ደስ ይላል እውነት። ከዚህ ቀን ስላበቃ ደግሞ ይልድዬ ከብዙ ስቃይና ከብዙ መከራ የዚችን ቀን ስላየች በጣም ደስ ብሎኛል። በዚህ አጋጣሚ እንግዲህ እርጉዝ የሆናችሁ ደግሞ አላህ በሰላም ይገላግላችሁ እህቶቼ ማለት ነው። በጣም ከባድ ነው። ብስምላ ይልድዬ ስትናገር እምባዬ ነው የመጣው ማለት ነው። ወይ የእናት ውለታ በምን ይሆን ከፍለን የምንጨርሰው? ብቻ የሁላችንም እናት አባቶቻችን አላህ ይጠብቀን ማለት ነው። ትላንትና ይልዱ የራሱ እንደዛ ስትሆን በጣም አሳዝናኝ ነበር እውነት። እኔ ደግሞ የሆነ ነገር እንደዚህ ነገር ሳይ እምባዬ ነው የሚቀድመኝ፣ ለምን እንደሆነ አላውቅም። ብቻ ውድ ቤተሰቦቼ ብቻ በሰላም ስለተገላገለችና ለዚህ ቀን ስላበቃት በጣም ደስ ብሎኛል። ደስ የሚል ቀን ነው። ሰሞኑ በጣም ደስ የሚሉ ነገር እየሰማን ነው እንግዲህ ያው ከዛም እንዳለው አብርሽ ትላንትናም ተናግሯል። ከአሁን ወዲህ ደስ የሚል ቪዲዮ ይዤላችሁ ነው መመጣ ብሏል። እንግዲህ ደስታው ያብዛልን። ሌላ ነገር ምንም ነገር ምለው ነገር የለም። እና ሩታዬም አብርሽም አብርሽ እንውለት ሲላት እውነት ለአብርሽ ሻንጣን ያፈርኩኝ ማለት ነው። አብርሽ በጣም እኔ እንጃ አፍ አውጥቷል፣ አፍ ጨምሯል። በቃ የሚናገራቸው ነገሮች አያውቅም ማለት ነው። እና ሩታዬም ደግሞ ስትመረቅ አሚን ብላለች። የእናንተ ልጅ ደግሞ በቅርቡ አላህ ካለ ማለት ነው እላላ ምን ይሳነዋል ታቅፋላችሁ ብዬ ተስፋ አድርጋለሁ ማለት ነው። ሩታዬ ደግሞ የራስሽን ልጅ እንደዚህ አቅፈሽ ለመሳም ያብቃሽ የኔ ጠንበለል የኔ ጀግና ሴት ማለት ነው። ደግሞ እናንተ ውብ በውብ እየሆነች ነው፣ ሙሽራ ልትሆን ስለሆነ ማለት ነው በየቀኑ እያማረባት ነው የምትመጣው ማለት ነው። እና በዚህ አጋጣሚ ሩታዬ ምቀኛው ሸረኛውን ያርቅልሽ የኔ ውድ እህት፣ አብርሽም እንደዛው ማለት ነው። ሁሌም ወደፊት ሆነልኝ። በዚሁ አጋጣሚ የሆነ ያየሁባቸው ነገር ቢኖር አብርሽና ሩታ የመጨረሻ የዋህ እኮ ናቸው። እውነት እንደ አብርሽና እንደ ሩታ የዋህ ሰው አለ? እኔ አለ ብዬ አላምንም። በቃ በተለይ አብርሽ ደግሞ የዋህነቱ የሚያወራቸው ነገሮች ራሱ አያውቅም ማለት ነው። ምስኪን የኔ አባት። አይዞ በቅርብ ደግሞ ሩታ ምን መሰለች ሴት ልጅ ወይም ወንድ ልጅ ትወልድልሃለች ማለት ነው። አላህ ካለ ማለት እና የሩታ ግምት ደግሞ ይገርማል። ባለፈ ጊዜ የመጀመሪያ ጊዜ ከኤልዱ ጋር የሆነ ቪዲዮ ሲሰሩ ከተመለከታችሁ ሲያው ሩታይ ሴት ናት ብላ ነበረ እና ሴት ሆናለች። የሩታይ ግምት ተሳክቶላታል ማለት ነው። በጣም ደስ ይላል የኔ ውድ ነገር። ያው ሩታዬም ሴት ልጅ ነው የምወደው ለዛ ነው ብላለች። በነገራችን ላይ ሁሉም አንድ አይነት አይደለም። ሴት ልጅ ወዳለው ብላለች። አብርሽ ደግሞ ወንድ ነበር የተመኘው። እንግዲህ ሩታ ያሸንፈዋለች ማለት ነው። ቅመም በሁሉም ቦታ አሸናፊ ናት እቺ ሩታ
ሩታዬ ብቻ ነገርዋ ሁሉ ነገርዋ ያስቀኛል። እኔ ሩታ ማለት ነው። በተለይ አብርሽና ሩታ እንደዚህ ሲስቁ እውነቴ ነው የምላችሁ ውስጤ ነው የምስቀው። ለምን እንደሆነ እኔ እንጃ። ምክንያቱም የምትወዱት ሰው እንዲከፋባቸው አትፈልጉም ማለት ነው። እና በያላችሁበት አላህ ይጠብቃችሁ። ኤልዱዬም ደግሞ በሰላም ስለተገላገልሽ በጣም ደስ ብሎኛል። ልጅሽም ደግሞ የተባረከች ትሁን፣ አገር የምትዝ ትሁን፣ ለአንቺም የምትጠቅም ነገር ያድርግልሽ። ሌላ ምን ይባላል መሰላችሁ? ምንም ነገር ምንን ነገር የለም። ያው የደስታችን አላህን ማመስገን ነው፣ ፈጣሪን ማመስገን ነው እና ሌላ ነገር ምንነው ነገር የለም ማለት ነው። ሬዱ የትላንትና በጣም ብዙዋችሁ እያሳዘናችሁት፣ ብዙዋችሁ ደግሞ ይሄንን ስቃይ እያየው መውለድ አልፈልግም የምትሉ ነበራችሁ እና ለእናንተም ደግሞ እንኳን ደስ አላችሁ ግሬሰሪ ፋሚሊዎች ማለት ነው። የሰውን ደስታ የምትመኙ ሁላችሁም እንኳን ደስ አላችሁ ማለት ነው እና በቀጣይ ደግሞ እስከምንገናኝ የነበረን ቆይታ ይሄን ይመስል ነበር። ባይ ባይ። እና ዛሬ ማነው አብርሽና ሩታ አይመጡም ብሎ እየጠበቀ ነበር። እኔ አይመጡም ብዬ ነበር፣ ግን መጡ፣ አየናቸው።